የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን የፈረሰች ሀገር በማለት በገለጹበት ዋሽንግተን ወደቦቿን መዝጋቷን በተቻለ አቅም በፍጥነት እንድትተው ጠይቃናለች ሲሉ ተናግረዋል። ፕሬዝዳንቱ በሌላ በኩል ጦርነቱን ለማቆም ስምምነት ላይ ለመድረስና የሆርሙዝ ሰርጥን ለመክፈት ቴሄራን ይበልጥ ብልህ መሆን አለባት ብለዋል። ዘገባዎች ፕሬዝዳንቱ የኢራንን ወደቦች መዝጋቱን ሊያራዝሙ እንደሚችሉ እየጠቆሙም ነው። ፕሬዝዳንቱ በትረዝ የማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢራን ስምምነት ከፈለገች ልትደውልልኝ ትችላለች ሲሉም ቴሄራን የኒውክሌር የጦር መሳሪያ ሊኖራት አይችልም ሲሉ አጽንኦት ሰጥተዋል። እንደ ዎል ስትሪት ጆርናል ዘገባ ከሆነ ፕሬዝዳንት ትራምፕ ለተራዘመ የኢራን ወደቦች መዘጋት ለደህንነት ጉዳዮች አማካሪዎቻቸው እንዲዘጋጁ መናገራቸውን የአሜሪካ ባለስልጣናት ጠቁመዋል። የፕሬዝዳንቱ የወደቦች መዘጋቱን ማራዘም ምንም እንኳን ኢራን የኒውክሌር የጦር መሳሪያ ለመታጠቅ እየተንቀሳቀሰች ነው የሚለውን ክስ ብታስተባብልም ይህንኑ ፍላጎቷን ለማስቆም በሚል መሆኑ ተጠቅሷል። ፕሬዝዳንቱ ቴሄራን ላይ ጫና ለማሳደር ምጣኔ ሀብቷንና የነዳጅ ወጪ ንግዷን ለማፈን ወደቦቿን በመዝጋት ለመቀጠል ቁርጠኛ ለመሆናቸው ማሳያም ሆኗል። የመካከለኛው ምስራቅ ቀውስ የዓለም 20% የኃይል አቅርቦት የሚተላለፍበትን የሆርሙዝ የባህር ሰርጥን ኢራን በመዝጋት ምላሽ የሰጠችበት ሲሆን ኢራን ሰርጡን በመዝጋቷ ለፈጠረችው ዓለም አቀፍ የኃይል አቅርቦት መስተጓጎል ፕሬዝዳንት ትራምፕ በምላሹ የኢራንን ወደቦች በአሜሪካ የባህር ኃይል በመዝጋት በቴሄራን ላይ የኢኮኖሚ ጫና የማሳደር አማራጭን ተጠቅመዋል። ይኸው ምርጫቸው አሜሪካ ኢራን ላይ ጥቃት በመፈጸሙ መቀጠሏም ሆነ ከጦርነቱ ለቆ የመውጣት አማራጮች ይበልጥ አደጋ ያላቸው አድርገው የመመልከታቸው ማሳያም ሆኗል። ፕሬዝዳንቱ ኢራን ወደ ስምምነት እንድትመጣ ጫና ለማሳደር የወደብ መዝጋት አማራጩን ቢከተሉም እንዴት የኒውክሌር ባለቤት ያለመሆን ስምምነትን መፈራረም እንዳለባቸው ያውቁም ሲሉ የኢራን ባለስልጣናትን ነቅፈዋል። ቴሄራን በድርድር ወቅትም ሆነ በባለስልጣናቷ በኩል እንደተናገረችው የበለጸገ የዩራኒየም ክምችቷ በአሜሪካ እውቅና እንዲሰጠው ትፈልጋለች። ሆኖም የዩራኒየም ማበልጸጓ ለሰላማዊ ዓላማ እንጂ ለጦር መሳሪያ አገልግሎት አለመሆኑን ትሞግታለች። ያም ሆኖ ለሲቪል አገልግሎት መዋል ከሚችል በላይ የሆነ በ60% ደረጃ የበለጸገ የ440 ኪሎ ግራም የዩራኒየም ክምችት እንዳላት የሚገለጽ ሲሆን ይህ ክምችት በ90% ደረጃ ከበለጸገ ለበርካታ የኒውክሌር የጦር መሳሪያዎች አገልግሎት መዋል የሚችል እንደሆነ ይገለጻል። የኢራን ባለስልጣናት እየገለጹት እንዳለው ቴሄራን ጦርነቱ አብቅቷል ብላ እንደማታምንና የወደቦቿን መዘጋት በሌሎች የንግድ መስመሮች እንደምትቋቋመው ገልጸዋል። በአሜሪካና ኢራን መካከል የዋነኛ አደራዳሪነት ሚናን ስትወጣ የቆየችውና እስካሁንም ለተጨማሪ ፊት ለፊት ድርድር በተጠንቀቅ ላይ ያለችው ፓኪስታን በአሜሪካና ኢራን መካከል በመካከለኛው ምስራቅ ሰላም ለማምጣት የሚደረጉ ንግግሮች የቆሙ በመሰሉበት በዚህ ጊዜ ጥረቶች እንደቀጠሉ መሆናቸውን ገልጻለች። የሀገሪቱ ጠቅላይ ሚኒስትር ሸህባዝ ሸሪፍ ቢሮ በማህበራዊ ትስስር ገጾች ባወጣው ልጥፍ በብርቱ ጥረታችን የተኩስ አቁሙ ተራዝሟል፣ አሁንም እንደቀጠለ ነው ብሏል። የሰላም ጥረቶች ከበፊቱ ሳይቀንሱ እንደቀጠሉም ጠቁሟል። ኢራን የአሜሪካ ወደቦቿን መዝጋት ውሳኔ እንዲነሳና የኒውክሌር ፕሮግራሟ ላይ የሚደረግ ድርድር እንዲራዘም እየጠየቀ የመደራደሪያ ሰነድን ለአሜሪካ ያቀረበች መሆኑ ሲታወቅ ፕሬዝዳንት ትራምፕ ሰነዱ የኒውክሌር ፕሮግራሟን አላካተተም በሚል ላይቀበሉት እንደሚችሉ እየተገለጸ ባለበት ኢራን የተሻሻለ ሰነድን በቅርብ ቀናት ውስጥ ታቀርባለች በሚል የፓኪስታን አደራዳሪዎች እየጠበቋት መሆኑ ተጠቁሟል። በጦርነቱ የአሜሪካ የጦር ሰፈሮችን በማስተናገዳቸው የኢራን ጥቃቶች ኢላማ የሆኑት የገልፍ ሀገራት መሪዎች በበኩላቸው በሳውዲ አረቢያ ተገናኝተው በመከሩበት ኢራን በቀጠናው ከተፈጸሙት የከፉ ጥቃቶች በኋላ መተማመንን በመፍጠሩ ረገድ ተነሳሽነቱን ልትወስድ እንደሚገባት አስታውቋል። የገልፍ ሀገራቱ የዓለም ወሳኙ የኃይል አቅርቦት መተላለፊያው የሆርሙዝ ሰርጥ እንዲከፈትና የትኛውም ስምምነት ዘላቂ መሆን እንደሚገባው አሳስቧል። ለጦርነቱ የአንድነት አቋም ስለመያዝም መክረዋል። ምንም እንኳን የአሜሪካው ፕሬዝዳንት ትራምፕ የኢራን ባለስልጣናት የኒውክሌር ባለቤት ያለመሆን ስምምነትን እንዴት ማድረግ እንዳለባቸው ያውቁም ቢሏቸውም ዋይት ሀውስ የዋሽንግተን ተደራዳሪዎች ከኢራን ጋር መገናኘታቸውን መቀጠላቸውን ገልጿል። የአሜሪካ የሚዲያ ቃል አቀባይ አና ኬሊ ፕሬዝዳንት ትራምፕ ከኢራን ጋር ሊስማሙ የሚችሉት የአሜሪካን ብሔራዊ ጥቅም በሚያስቀድም መንገድ ብቻ ነው ብለዋል። ይኸው የዋይት ሀውስ መግለጫ የመጣው ትራምፕ ኢራን ብልህ ልትሆን ይገባታል ሲሉ ማስጠንቀቃቸውን ተከትሎ የተደረገ ነው። ከሁለት ሳምንታት በፊት በፓኪስታን አደራዳሪነት በአሜሪካና ኢራን መካከል የተደረገው ድርድር ያለ ስምምነት መጠናቀቅን ተከትሎ ቀድሞም በኢራን የተዘጋው የሆርሙዝ ሰርጥ አሜሪካ የኢራን ወደቦችን የመዝጋት ውሳኔን በማስተላለፏ የዓለም ኢኮኖሚ ነዳጅና ማዳበሪያ እጥረት አደጋ እንደተጋረጠበት ቀጥሏል። ምንም እንኳን የአሜሪካ ውሳኔ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን የሚከለክል ቢሆንም ኢራን በቁልፍ ባህር መተላለፊያ መስመሮች የውጭ ንግዷን ስለመቀጠሏም ይመለከታል። ባሳለፍነው ሳምንት መጨረሻ በፓኪስታን ይካሄዳል ተብሎ ሲጠበቅ የነበረው ድርድርም ፕሬዝዳንት ትራምፕ ልዑካቸውን እንደማይልኩ ማስታወቃቸውን ተከትሎ ሳይካሄድ ቀርቷል። ከዚያ ወዲህም ከፍተኛ ዲፕሎማቱ አባስ አራግቺ ወደ ሩሲያ በመጓዝ ፕሬዝዳንት ቭላዲሚር ፑቲንን አግኝተው የሞስኮን ለቴሄራን ያላትን የማይናወጥ ያሉትን ድጋፍ አድንቀዋል። ከአሜሪካ በኩል ከኢራን የቀረበውን የሆርሙዝ ሰርጥ እንዲከፈትና የኢራን የኒውክሌር ፕሮግራም ላይ የሚደረግ ስምምነት እንዲራዘም የሚጠይቅ አዲስ ሰነድ ከግምት ውስጥ መግባቱ ተገልጿል። ቴሄራን በፓኪስታን አደራዳሪዎች በኩል ለአሜሪካ ያቀረበችው አዲስ ሰነድ ዙሪያ ላይ ፕሬዝዳንት ዶናልድ ትራምፕ ከደህንነት ጉዳዮች አማካሪዎቻቸው ጋር መምከራቸውም ተጠቁሟል። የዋይት ሀውስ ቃል አቀባይ ካሮላይን ሌቪትም ሰነዱ እንደተመከረበት አረጋግጧል። ይኸው ሰነድ አሜሪካ በኢራን ወደቦች ላይ ያስተላለፈችውን የመዝጋት ውሳኔ መነሳትና የኢራን የሰርጡን ቁጥጥር የማላላት ጉዳዮችን እንዲሁም መጠነ ሰፊ ድርድሮች እንዲኖሩ የሚጠይቅ መሆኑ
ተገልጿል። የኢራን መከላከያ ሚኒስቴር ቃል አቀባይ ሬዛ ታላይኒክ አሜሪካ ፖሊሲዎቿን በሌሎች ሀገራት ላይ በግድ የምትጭንበት ጊዜ አብቅቷል ብለዋል። የአሜሪካው ፕሬዝዳንት ትራምፕ በኢራን የኒውክሌር ፕሮግራም ላይ ፈጣን ስምምነት እንዲደረስ ሲሹ ስምምነት ላይ ካልተደረሰም የኢራን ወደቦችን የመዝጋት ውሳኔውን ስለማራዘም እያሰቡ መሆናቸው መጠቀሱ የሆርሙዝ ሰርጥ እንደተዘጋ የመቀጠሉን እድል ከፍ አድርጎታል። ፓኪስታን የሰላም ጥረቶች ቀጥለዋል ማለቷ ኢራን ያቀረበችውን ሰነድ አሻሽላ የምታቀርብ ከሆነና ወደ ቀጥተኛ ድርድር የሚመለሱ ከሆነ ደግሞ አሁንም ለውጥረቱ ዲፕሎማሲያዊ መፍትሄ የማግኘት እድልን ይከፍታል። Iran without a nuclear weapon that's going to try and blow up one of our cities or blow up the entire